ሄሎ ፍቅር ሄሎ ይኸውልሽ የማደርገው ምርመራ ተደርሶበታል አሸባሪ ጋዜጠኛ ተብዬ የእስር ትእዛዝ ወጥቶብኛል ምን የምሰራበትን ድርጅት ስለማያውቁ ነው እንጂ ይሄን እዚህ ደርሱ ነበር እሺ በቃ ተረጋጋ ፎቶዬ እኮ በያዳቡ ተበትኖ እየተፈለኩ ነው የጊዜ ጉዳይ ነው እንጂ እያዛለሁ አንዳንድ ዶክመንቶችን ቤት አስቀምጫለሁ ስለዚህ سلام سلام ሰላም ነው سلام ነው እንዴት ነህ ሰላም አለምዬ አለምዬ ትቻ አንድ የመጽሐፍ ቅዱስ ቃል ላይ እንዲላል ላለው ይጨመርለታል ለሌለው ግን ካለው ላይ ይወሰድበታል ይላል እና እኛ ሁላችን ገንዘብ ላለው ይጨመርለታል ገንዘብ ለሌለው ግን ካለው ላይ ይወሰድበታል ስንል ሌሎቹ ደግሞ የሚያወራው ስለ ገንዘብ አይደለም ብለን መከራከር ጀመርን ያንተስ ምላሽ ምንድነው ልክ ናችሁ ስለ ገንዘብ አይደለም ለምሳሌ ገንዘብ የምትለውን ቃል አውጣትና ምስጋና በሚተከታችሁ ሙሉ አረፍተ ነገር በሉት እስቲ ምስጋና ላለው ይጨመርለታል ምስጋና የሌለው ግን ያለው የሚወሰድበታል ነው ልክ ነው እስቲ እናንተ ካነሳችሁት ላይ ቀር ዝም ብለን አንዳንድ ነገር እናንሳ ሰው የሚያደርገው ምን ነው አምላክን በምሳሌ ህይወት ውስጥ መጓዝ አንዱ ሰው የመሆን ምስጢር ነው ትክክል እስቲ ሄደን አንቺ ይህንን ጥያቄ መልሽልኝ ሰው የሚያደርገው ምን ነው ያው ሰውን ሰው የሚያደርገው ሌላውን ማስደሰት በመቻሉ ነው እስቲ ነይ ውጪ ነይ ሄደን ምን እየሆንሽ ነው ምን ትችይ ማታ ስራ ይበዛብህ እንዴ አብረን እንድር እያልሽ ነው የኔ ተማሪ መሆንሽን ረሳሽው እንዴ እኔ እኮ ይሁን ነገር የማደርገው አንተ እርዳታ ለማግኘት ብዬ ነው እሺ ምንድነው ከኔ የምትፈልጊው እርዳታ እንደሱ ነው የሚባለው ምንድነው ከኔ የምትፈልጊው እርዳታ ማግኘት የማልችለው መረጃ አምጪ ያልክ አታስጨንቀኝ ይልቅ እኔ ያለኝን ሁላ እሰጥሃለሁ አንተም ሲስጠኝና እንዳልወድቅ እርዳኝ ይሄን መሰሪ አሁን ሲያዩት ደግ መመራ አይመስልም ሰው ግድ መልካም ለመባል አንተን መምሰል አለበት ማለት ነው አይምሰልህ ይሄኔችንም እንደለመደው እየቀጠራት ይሆናል ወይኔ ሙያችን እንዲህ ክብሪጣ እንደው ዝም ብዬ ሳስብ ከተወሰነ ጊዜ በኋላ ትምህርት የሚሰጠው ፔንሲዮን ለፔንሲዮን ተሽከረከረ ይመስለኛል እድሜ ለእንደዚህ አይነቱ ወራዳ ይኸውልሽ ኤደን ውድቀት ፍልስፍና ወይም ቲዮሪ ሳይሆን እንዲየኑሽ የምትገልጭ እውነት ነው ወደቅሽን ሰው እንዳያብሽ ብለሽ ድጋሚ እየወደቅሽ ለማለፍ አትሞክሪ ምን ሆና ነው ወንድሜ ምንም አልሆንኩም ይኸውልህ ጊዜ የለኝም እምልህን በጥንቃቄ ስማኝ አደረህን ቢሮዬን አደራ ማለት ምን ማለት ነው ማረፊያ ያለ አመቻች ከዛ ደውዬ ሁሉንም እነግርሃለሁ አደራህን በጥንቃቄ ስማኝ ድርጅቱ ልክ እንደኔ ሆነ ታስተዳድራለህ አደራህን ግን ካልኩ ቃል አንዲት ዝንፍ ካደረክ ድጋሚ ወንድምህን እንደገደልከው መንሽ
ማን ነው? ጤና ይስጥልኝ። አቶ ይትባረክ እንደሻው? አዎ። በሽብርተኝነት ወንጀል ስለተጠረጠሩ የፍርድ ቤት ማዘዣ ትዕዛዝ ወጥቷል። እባክዎ ከኛ ጋር በመሄድ ተባበሩ። ሄሎ። ዶክመንቶቹን ሁሉንም አግኝቻቸዋለሁ። እጅግ በጣም ደስ ብሎኛል። እንደ ተባባላቸው ላቃጥላቸው ነው። አመሰግናለሁ። ሰው እንዴት ገንዘብ ሳይኖረው የቢዝነስ ስራ ላይ ፊት ይላል? ማንኛውንም አይነት ቢዝነስ ስናስብ ገንዘብ ሊኖረን ግድ ይላል። እንዴት ይቻል? ተሳስተሃል። ብዙ ቢዝነስ መነሻው ግን እኮ ገንዘብ ብቻ አይደለም። በመጀመሪያ ግብረ ገብነትን ተማር። ይነስም ይብዛ ከአንተ የተሻለ እውቀት ስላለኝ ነው እዚህ የቆምኩት። ላለፉት 7 ዓመታት እንደ አንተ አይነቱን ድንጋይ ሰው ለማድረግ ስባክን ቆይቻለሁ። ስለዚህ ለእኔ ክብር ልትሰጥ ይገባል። ይህ ማፋሸግ ያሰፋው አፍን ለመክፈት ከመቸኮል በፊት እጅ ማውጣትን ተማር። ወደ እርሳችን እንመለስና ቲቸር፣ ቢዝነስ ለመስራት የሚያስፈልገው ገንዘብ ነው በሚለው ሀሳብ ብዙም አልስማማበትም። ወደድሽም ጠላሽም ያለ ገንዘብ ቢዝነስ አይታሰብም። ተማሪዎች አስቡት እስቲ፣ ያለ ገንዘብ ቢዝነስ ማይታሰብ እኮ ነው። ይቻላል እንዴ? አዎ ይቻላል። ውርጋጡላ ግቢ። ኤደን፣ ወዬ ቢዝነስ ያለ ገንዘብ መጀመር ይቻላል እንዴ? አቤት፣ ቢዝነስ ያለ ገንዘብ? ኧረ አይነፋም። ትክክል፣ አይነፋም። እንዲታተም የፈቀድኩት መጽሔት ያለ ነው። ግን ደግሞ መታተም የነበረበትና ትክክለኛው መረጃ ይሄ ነበር። እሺ አናግሪኛ። ቆይ አንቺ ግን ከዚህ ድርጅት ጋር ያለሽ ተዋጣለት ምንድን ነው? ባንቺ ምክንያት ስፖንሰሮችን እያጣን ነው ወይስ እኔን ለማክሰር የተነሳሽ? ይኸውልህ አንተ ጥሩ ባለ ሀብት ነው የምትለው ሰውዬ ሴትዮዋን ሆን ብሎ ነው ያጠመዷቸው። ምንም በማያውቁት ነገር ወንጀለኛ ለማድረግ እየተንቀሳቀሱ ነው። ይሄንን ነገር ደግሞ እኛ ካወቅን ይሄን ፈልፍለን ለህዝብ ማውጣት ነው ስራችን። እውነት ነገሩን ካሉኝ እንደውም ከዚህ በላይ በመረጃ የበለጸገ ጽሁፍ የለኝም። ይሄ ፍርድ ቤት እንጂ ያንቺ ስራ አይደለም። ትሰሚኛለሽ? እስካሁንም ድረስ የታገስኩሽ አንቺ ያዝሽው አምድ ከሌሎቹ የተሻለ ነው ብዬ ስለማምን ነው እንጂ ሌላ ምክንያት የለኝም። ከዚህ በኋላ በቃኝ። ስራሽንም ቢሮዬንም ለቀሽ ውጭ። ይሄ ግን የመጨረሻ ነው። በቃ የመጨረሻ ነው። አለም ወንድሜ በጥብቅ እየፈለገ ነው። ምንድን ነው? በጣም አማው እንዴ መሰለኝ። እንደው ባሰብን መምህር አለ ግባ እስኪ እረፍ በል።
ምንድን ነው አልተሻለም እንዴ? እናንተ እስኪ ውጪ ጠብቁ፣ አንዴ ብቻውን ላናግረው። ይኸውልህ ፕሮፌሰር አብርሃም፣ መምህር ሰለሞንና እኔ እዛ ጫካ ግቢ ብዙ የሰራናቸው እቅዶች አሉ። እግዚአብሔር ይማረህ። አለም እረፍት ያስፈልገዋል። ለምን ታደክመዋለህ? በሽተኛ እኮ ነው። አንተም እንደማይ ከስፖርት የተመለስክ መሰለኝ። ስለዚህ አንተም ገብተህ አረፍ በል። ግድ የለም እዚህ ቆያለሁ። መምራን እንግዲህ የሚሞት ሰው አይዋሽም። አዘጋጅነት እየተካሄደ የሚገኘው ቴክኖሎጂ ለልማት ኤግዚቢሽንና ባዛር ለተከታታይ 5 ቀናት እንደሚቆይ ተገልጿል። በማስተማርና በጥሩ ስነ ምግባራቸው ተወዳጅነትን ያገኙት ፕሮፌሰር አብርሃም መላኩ ቀጣዩ የትምህርት ሚኒስቴር ኃላፊና የአዲሱ ትምህርት ፍኖተ ካርታ ጥናት ቡድን መሪ ለመሆን እየተዘጋጁ እንደሆነ ተሰምቷል። በዚህም ዙሪያ ጋዜጣዊ መግለጫ ለመስጠት መዘጋጀታቸውን ሰምተናል። ሙሉ መግለጫ እንደደረሰን ወደ እናንተ የምናደርስ መሆኑን ከወዲሁ እንገልጻለን። በመጪው የክረምት ወቅት በግብርናው ዘርፍ የተሻለ ለውጥ ለማምጣት ዘመናዊ ግብርና መሳሪያዎችን ለማስገባት ማቀዱን ሚኒስቴር አስታወቀ። ምንድን ነው? ወይ ጉድ! ሹመቱን የቀበሌ ኩፖን አረጉታ። እስቲ ዛሬ ስለ ራሳችን እናውራ። መቼም ዳቦ ለመግዛት በራሳችን እንድንተማመን የሚያደርገን ነጭ ወረቀት ላይ የተጻፈው 1 ሚሊዮን ብር ሳይሆን ኪሳችን የምትገኘው የ1 ብር ዋጋ ያላት ሂሳብ ነች አይደለ? ይነስም ይብዛም እኮ መጸለያችን አይቀርም አይደለ? ለምሳሌ አንድ ሰው ፈጣሪ ሆይ ትዕግስቱን ስጠኝ ብሎ ይጸልያል። ግን ትዕግስት ራሱ የህይወት ሰልፍ መሆኑን ግን ካልተረዳ ጸሎቱ እና ኑሮ ለየቅል ነው ማለት ነው። ይኸውልህ ቲሸርዬ፣ አንዳንዴ ራሳችንን ባላሰብነው ሁኔታ ውስጥ እናገኘውና ከራሳችን የማንጠብቀው ባህሪ ሲንጸባረቅብን ያው እንደነግጣል። ያኔ ይሄ እኮ የኔ ባህሪ አልነበረም ብለን ግራ እንጋባለን። ለምን ይመስላችኋል? የኑሮ ውድነቱ ነው። አንዳንድ ጊዜ የሰዎች ማግኘት ያስደስተናል ብለን የምናስብ ሰዎች እኛ የምንፈልገውን ነገር እነዛ ሰዎች ሲያገኙት እንከፋለን። ይሄ ማለት ሌሎች ሰዎች ለእኛ ያላቸው አመለካከት ወይም ደግሞ እኛ ለራሳችን ያለን አመለካከት ሳይሆን ለነገሮች የምንሰጣቸው ምላሽ ነው። የሰዎች ባህሪ በአጋጣሚ ወይም በሁኔታዎች አይፈጠርም። በአጋጣሚ ወይም በሁኔታዎች ግን ይገለጥባቸዋል። ቀጣዩ የፍኖተ ካርታ ጥናት ቡድን ኃላፊና የትምህርት ሚኒስተር መሆን ነው ሀሳብ ይገባውታል። ለዚህም ደግሞ እስከ ዛሬ ድረስ ትምህርት ቤት ውስጥ ያገለገልኳቸው ስራዎች ለማስረጃነት ከበቂና ከበቂ በላይ ናቸው። በጣም አሁን ሀገር አቀፍ በሆነ ሁኔታ ነው ሀገር የማገልገል የምፈልገው። ታዲያ ይህ ጉዳይ እስኪከናወን ድረስ ማንም ሰው ስሜን በክፉ ማንሳት የለበትም። በፍጹም በፍጹም። በተለይ አለም ተብዬ እንደሱ አይነት ባለጌዎች ናቸው የዩኒቨርሲቲውን ስም እያጎደፉ ያሉት። መልክና አነጋገሩን አሳምሮ መልካም መምሰሉንማ ተያይዞበታል። ይሄ ጊንጥ። ጌታዬ ሀሳብ አይግባውት። እርስዎ በአመራር ችሎታው ስለተወደዱ እንደዚህ ታላቅ ሀገራዊ ዓላማ አይታችሁት። ከዛ ቀጥሎ የሀገሪቷ ጠቅላይ ሚኒስትር ሆነው ፓርላማ ላይ ቃለ መሃላ እንደሚፈጽሙ ቅንጣት ታክል አልጠራጠርም። እኔ እኮ የፈጠረኝ የመምህራኖች ፍላጎት ነው። እኔ ምንሽ ነኝ? ቤተሰቦችሽ ምንሽ ናቸው? ለምን እነሱ የፈጠሩብሽን አልሆንሽም? እሺ ቆይ ምን አድርጌ ነው የምትለኝ? ስለ ፍላጎትሽ ትክክለኛነት አረጋግጪ። ይሁን ሸክ ተጣለው ወይስ ትቆያለሽ? ቆይ አንድ ደቂቃ እንሄዳለን። እኔ የምልህ በኋላ መግለጫው ላይ ትገኛለህ ወይስ እንዴት ነው? ቀን ሙሉ ሲያበሳጭኝ የሆነው ነገር አታንሳብኝ። እኔ የእሱን ዲስኩር ለመስማት ጊዜ የለኝም። ምን ሆነ አላለ? ስታፉ በሙሉ እንዲገኝ ተብሏል። በዛ ላይ ለየት ባለ ሁኔታ ጋዜጠኞች ሁሉ ይገኛሉ ተብሎ ይታሰባል። ጋዜጠኞች ምንድን ነው ግን አንተን እንደዚህ የሚያደርግ ነው? ዮናስ አንተ ራስህ ምን ሆነሃል?
ይሄ የተረገመ ሰውዬ ነገ ልጆቻችን የሚማሩበትን ስርዓተ ትምህርት ለመምራት እጩ ሆኗል እየተባልክ ነው። ለምን ከፈለገ የሀገሪቱ ጠቅላይ ሚኒስትር አይሆንም? በጣም ተሳዝናለህ። ትላንትና ለሀገር ለወገን የሚጠቅሙ ስንትና ስንት መምህራንን ያስወገደ ሰውዬ ነገ የልጅን ህይወት ሲያጨልም ዝም ብዬ ማየት አለብኝ? ትቶክ ነበረ ደግሞ ጀመረክ። አለም የራስህን ነገር አጠናክረ ብትይዝ ይሻላል። ስማ፣ ይሄ ጦር የሆነ ሰውዬ ነገ ልጅ የምትማርበትን ስርዓት ሲቆርጥ ሲቀጥል ዝም ብዬ አላይም። ሰውየው ተረጋጋ፣ ከንቱ ጩኸት አታብዛ። አብዷል ብሎ እንዲገምቱ አታድርግ። ድሮን በቋፍ ነው ያለከው። እሺ አሁን ሻይ እንጠጣለን አንጠጣም? አገራችን ኢትዮጵያ ወደ ቀድሞ ክብሯ ለመመለስ ትምህርትና ምርምር ከምንም በላይ ወሳኝነት እንዳለው እውን ነው። እኔም ይህን ኃላፊነቴን ለመቀበል ስሰናዳ የሀገሬን ባንዲራና ሰንደቅ ዓላማ ከፍ አድርጎ ለማውለብለብና ለማድመቅ በማሰብ ስለ ትውልድ እንዲያገባኝና እንዲመለከተኝ የግድ ባለስልጣን መሆን አይገባኝ። እስቲ አካባቢያችን እንመልከት። በእውቀታቸው ሳይሆን በምላሳቸው ስኮላርሺፕ የሚጠይቁም አንዳንድ መምህራን አይጠፉ። ወንድም ምድረ ኮሽታውን ላይ ተሰብስቦ ይቅርታ፣ በእናትህ አታሯሩጠኝ። ይቅርታ። ፍቅር እባላለሁ፣ ጋዜጠኛ ነኝ። እና ምን ይፈጠር? አቶ አብርሃም ለዚህ ማዕረግ በመብቃታቸው ደስተኛ አትመስልም። እና ልጅሽ ሊገል ተንደድሮ እየመጣ ያለ ሰውን ዝም ብለሽ ታያለሽ? አልገባኝም። ምንድነው ጋዜጠኛ ነኝ አላልሽም እንዴ? መቼም አቶ አብርሃም በስራቸው የተመሰገኑ መሆናቸው ካንተ በላይ ምስክር አይኖርም። በጣም እንጂ በጣም መስጉን የተከበሩ አይደሉ? ለነገሩ ስማቸውም እኮ አብርሃም ነው አይደለ? ለምንድን ነው ያክል የጠመድካቸው? ስሚ፣ ከዚህ በኋላ ባትከተኝ ደስ ይለኛል። አንቺ ሴትዮ ስራ የለሽም እንዴ? እባክህ አንዴ እናውራ። ስለምንድን ነው የምናወራው? ወይስ ተከታታይ ብሎ ነው የላከሽ? ማን ነው የሚለኝ? እሺ ትንሽ ደቂቃ ብቻ ቁጭ ብለን ማውራት እንችላለን? አልችልም። በእውቀታቸው ሳይሆን በምላሳቸው ስኮላርሺፕ ለማግኘት ከሚጥሩ መምህራን መካከል አንዱ ነው መሰለኝ። ምን ለማለት ፈለግሽ ነው? እኮ እሱን እኮ ልጠይቅ። እንቀመጥ ምን ለዛ አይደል እንዴ? እሺ አቶ አለም፣ በአዲሱ ፍኖተ ካርታ አዘገጃጀት ላይ ምን አይነት አስተያየት አለ ወይም ተቃውሞ? ይኸውልሽ እኔ ይሄ ነገር በአገር አቀፍ ደረጃ በመዘጋጀቱ በጣም ደስተኛ ነኝ። ይበል የሚያስብል ነው። እኔ ችግር ያለብኝ ይህንን ፍኖተ ካርታ እንዲያዘጋጁ እጩ ከሆኑት መካከል ፕሮፌሰር አብርሃም ብቁ አይደሉም፣ ተቃውሞም አለኝ። ምንድን ነው ተቃውሞ? እሺ አቶ አብርሃም፣ ከዚህ በፊት በተፈጠሩ ስህተቶች ለዚህ ስልጣን ብቁ አይደሉም እየተባሉ ነው። ለዚህ ምላሽ ምን አለው? ይቅርታ ጋዜጠኛው፣ እኔ አሁን ማውራት የምፈልገው ስለ ፍኖተ ካርታውና ስለ ትምህርት ሚኒስተርነቴ ብቻ ነው። ፕሮፌሰር አብርሃም በፍጹም ለዚህ ኃላፊነት የማይመጥን ሰው ነው። አንደኛ ከሱ በሚያንሱ ሰዎች ካልተከበበ በስተቀር መስራት የማይችል ደካማ ሰው ነው። ሁለተኛ በእውቀት የሚበልጡትን ሰዎች አጠገቡ ማየት አይወድም። እነዚህ ሰዎች ሞራላቸውን በመጉዳት ሀሳባቸውን በማኮንሰስ ህልማቸውን በማጨፍቀቅ ለሀገር ያላቸውን ቅንነት በማጥፋት ከሱ ደረጃ በታች የሆኑ ኑሮ እንዲኖሩ በማድረግ የሱን መብለጥ ለማረጋገጥ የሚተጋ ክፉ ሰው ነው። አቶ አብርሃም ለምንድን ነው ብቁ አይደለም ብለህ ያሰብከው? የትም ዓለም መብራት ሊጠፋ የሚችለው ከላይ ከዋናው ነው። መብራትን የሚጠፋበት ችግርን የሚቀርፈው መፍትሄ የሚገኘው ግን ከታች ከጨለማ ከሚኖረው አዋቂ ነው። ቢያንስ ሻማ መለኮስ እንዳለበት ያስባል። የራሳችንን ብርሃን አዳፍነን መብራት እስኪመጣ የምንጠብቀው በእኛ በራሳችን ሳይሆን የአብርሃም አይነቱ ሰው ብርሃን ሆኖ ከጨለማ እስኪያስወጣን በመጠበቅ ልማዳችን ነው። እስከዛሬ ወገኖቻችን የሚያሰቃዩ ችግሮች የማያቆሙት ምሁራኖቻችን የሚጠሩበት መፍትሄ ስለሌለ ነው። ይህንን የሚፈጥሩ ደግሞ ችግሮችን በመቅረፍ ሳይሆን ችግሮችን በመፍጠር የተካኑ የአብርሃም አይነት ሰዎች ወሳኝ ቦታ ስለያዙ።
አንቺ ልጅ ጭራሽ እኔ ልማሳበር ነው እንዴ የመጣሽው? ጭራሽ ባለ ሀብቶቹ ሚኒስትራንሶቹ ወደ ፕሮፌሰሮቹ ገባሽ። ቀጥለሽ ደግሞ ወደ ጠቅላይ ሚኒስትር። አደራሽ ጠንክረሽ ስሪና ድርጅቴን ቶሎ አዘጊው። ቁጭ በይ። አለቃ መረጃዎችን የማቀርበው በተረጋገጠ መረጃ ላይ ተመርኩዤ እንደሆነ ታውቃለህ። በፊት አዎ፣ አሁን ግን ይለያል። ቢያንስ በሌላው ወገን የነበረውን መረጃ ማወቅ ነበረብሽ። ይሄ እውነታ የሚጠፋኝ ይመስልሃል? በተደጋጋሚ አብርሃም ቢሮ ሄጄ ነገሮቹን ሚዛናዊ ለማድረግ ጠይቄው ነበር። እሱ ግን ምንም አይነት ምላሽ ሊሰጠኝ ፈቃደኛ አልሆነም። ይሄንን ነገር ደግሞ ጽሁፌ ላይ አስቀምጨዋለሁ። ስሚ፣ ድርጅቱ የግል ሚዲያ መሆኑን ረሳሽ? በአንቺ ዝርክርክነት የኔ ቢሮ የኔ ድርጅት ይዘጋ? አይሆንም። ስለዚህ ቢሮዬንም ስራሽንም ለቀሽ አሁን ውጭልኝ። ውጭ። እሺ፣ ቢያንስ ያለፈውን ጽሁፍ የሚያስተባብል የሆነ ጽሁፍ አውጭ። የኔ ቆንጆ ዛሬ ትምህርት የለም እንዴ? አዎ፣ ከአባዬ ጋር ሩጫ ነው። ሁሌ ቅዳሜ ትሮጣላችሁ? አዎ። እና እናትሽ የት አለች? ካቻፕ እንዳታበጂ እሺ። ካቻፕ አበዛሽ። እንዴት ስለ ፕሮፌሰር እንደዚህ አይነት አሳፋሪ ንግግር ትናገራለህ? ቦታውን ስለማይመጡ ነው። ይህ ድፍረትህ ብዙ ዋጋ ያስከፍልሃል። አንድ በመልካምነታቸው አንቱ የተባሉ ፕሮፌሰርን በዚህ ልክ ማንጓጠጥ ምን ያህል የከፋ እንደሆነ ከረፈደ ይገባሃል። ስማ፣ ሀሳቤን የመግለጽ መብት ያለኝ ዜጋ መሆኑን አትርሳ። ይኸውልህ እሳቸው ጠቅላይ ሚኒስትር የመሆን አቅም ያላቸው ድንቅ ሰው ናቸው። በአንተ አንደበት እንደዚህ የሚባሉ አይደሉም። ይኸውልህ እንኳን ስለ ሰው አይደለም ስለ ራስህ መናገር የማትችልበት ጊዜ ላይ ነው። ተማሪዎች ክላስ እየጠበቁ ነው። መምህራን እዚህ ያስጠራው ባለማስተዋል ወይንም በተለያዩ ጉዳዮች የተፈጠሩ ነገሮችን እንዳልደግማቸው ስላስጠነቀቀኝ ላቅ ያለ ምስጋናህን ላቀርብልን። እሱን ማድረግ ያለብህ ከዚህ በፊት የበደልካቸው ንጹሐን መምህራኖች ህዝብ ፊት ጠርተህ ይቅርታ አድርጉልኝ ብለህ ስትጠይቅ ነው። እኔ ማንንም ሰው አልበደልኩም፣ ማንንም ይቅርታ አለ። አንተ ምን መቃወም እንድታቆም አልፈልግም። ምክንያቱም አየህ በአንተ ጮት አገራችን ጨምድዶ ከያዛት ችግር የምትላቀቅበት ስለሆነ እባክህን ጮክ ብለህ ጮህ። እንደገና እየደጋገምክ ጮህ። ስለዚህ ያለ አግባብ የሰበሰብኳቸውን ዩኒቨርሲቲ የማይመጡ መምህራኖችን ዞር በማድረግ ንስሐ መግባት ይችላል። እነሱን የቀጠራቸው ህገ መንግስቱ ኢንጂነር ነው። እኔ በህገ መንግስቱ መሰረት የመቅጠር ግዴታዬን የተወጣሁት። ወሬ ከማውራት የዘለለ ምንም ነገር መስራት የማይችሉ መምህራኖችን የቀጠርከው። ስለዚህ ዩኒቨርሲቲው ምን ጠቀመ? ህገ መንግስቱ ስለ እውቀታቸው እንጂ ስለ ማንነታቸው ያስቀመጠው ምንም አይነት መመዘኛ ጉዳይ የለም። አየህ ዩኒቨርሲቲ ባስቀመጠው መስፈርት መሰረት እኔ እነዚህን ሰዎች ቀጠርኳቸው። ይህ ደግሞ የሚያስመሰግነኝ እንጂ የሚያስወቅሰኝ ሊሆን አይችልም። የዚህን ያህል መመጻደቅ ብዙ እርምጃ ያራምድም አቶ አብርሃም። አንተም ህገ መንግስቱ የሰጣቸውን መብት መንፈግ አትችልም። መንፈግ እችላለሁ ካልኩ እንግዲህ እንደ ሌሎቹ መምህራን እንትም አብዳል ብዬ ማመኔን ልቀጥል ነው ማለት ነው። እኔ አላበድኩም። እሺ አላበድኩም፣ ግን አላበድኩም እያልኩ ለስንቱ መምህራን ማስረዳት ትችላለህ? በቅርቡ ጤነኛ እንደሆንኩ አረጋግጥልሃለሁ። ሰው ማለት ነው እየተራመደ ያለ አንበሳው ሲመጣው
ይሄ አንቺ ነሽ ያልሽው አይደለ እንጂ ሱሪው አልተቀዶ አይደለም። ሄሎ ሄሎ፣ አለምዬ። አቤት። በእናትህ ቶሎ በል ድረስ። ምን ጉዳት ላይ ደርሶብኝ ነው። በእናትህ የት? ምንድነው ሆነሽ? የት አሉ ልጆቹ? ለአንቺ እዚህ ወደ ሰሪ መጣሽ? የለም እኮ ሌላ ቦታ ወስዶ መስሎኝ ነበር። ሄሎ ሚጣዬ፣ አባትሽ የለም እንዴ? አባዬ የለም። የት ሄዶ ነው? ሄላ፣ ይቅርታ አለም የለም። የሆነች ልጅ ደውላለች፣ ስልኩን ረስቶ ወጥቷል። የምነግርልሽ መልእክት አለ? አይ ራሴ ደውሎታለሁ። በተደጋጋሚ ጤና እንዳስተካክልልኝ ለምኜ ነበር፣ ግን እሱ ያለኝን ካላደረግኩ እንደማያስተካክል ነገረኝ። ስለዚህ እኔም አማራጭ ስለሌለኝ አደረግኩት። እኔ እዚህ የተቀመጥኩት ለምንድንስ ነው? ይሄን ነገር መተሽ ያልነገርሽ? መብትሽን ለማስከበር የግድ አልጋ ላይ መውደቅ ይገባሻል እንዴ? እባክሽ ተረጋጊ። ለመሆኑ እንደዚህ ስለማድረጉ ተጨማሪ ማስረጃ ይኖርሻል? አዎ፣ በጣም ብዙ ማስረጃዎች አሉ። በባለፈው እትም ላይ ዝም ያልኳችሁ ጊዜው እውነቱን ያወጣዋል ብዬ ነው። አለማንም ፍቃድና አለምንም ማስረጃ ስሜን ስታብጠለጥሉት ዝም ያልኳችሁ። አሁን ግን ልትክሱኝ ይገባል። የዛን የማይረባ መምህር ጉድ በዚህ መጽሔት ላይ ልታሰፍሩት ይገባል። እጄስ የማድረግ አይከብዳችሁ። በፍጹም ጠርታችሁን ስለ ጉዳዩ በሰላማዊ መንገድ በመነጋገራችንም ደስ ይለናል። ደግሞ ስለታጩበት ጉዳይ ከእርስዎ በላይ ሌላ የሚመጥን ሰው እንደሌለ በግል ያምናለሁ። አሁን ያልካትን ቃል በቃል መጽሔቱ ላይ እንድታሰፍሩት ፈልጋለሁ። ሄሎ፣ የት ነህ? አሁንም ካፌ ጠብቀኝ፣ ይፈልጋሉ። በሰላም ነው? ትናንት ማታ የት ነበርክ? ማለት ትናንት ማታ የት ነበርክ? ስደውልልህ ልጅ ናት ያነሳችሁ። ከዛ ደግሞ የሆነች ሴትዮዋ አናገረችኝ። በዛ ሰዓት ልጅህን ትተህ የት ነው የምትሄደው? ኦኬ፣ አንድ ተማሪ ያለች ችግር ውስጥ ገብታ ነበርና ደውላለኝ፣ እየሮጥኩ ነው የወጣሁት። በጣም አስቸጋሪ ልጅ ነች። ምንድን ነው? እኔ እንጃ። ለማንኛውም አሁን ብቻዬን መሆን እፈልጋለሁ። ስለዚህ እኔም ክላስ ስላለኝ ልሂድ። ትችላለህ። ስለ ስራው ምንነት በደንብ እንደተረዳሽ ተስፋ አደርጋለሁ። ከገባሽበት የህይወት መስዋዕትነት ለመክፈል ዝግጁ መሆንሽን ማረጋገጥ እፈልጋለሁ። አስቡ ጌታዬ፣ እኔም ህልሜን መኖር ስለምፈልግ መክፈል ያለብኝን ዋጋ ለመክፈል ሁሉ ዝግጁ ነኝ። በጣም ጥሩ። እጮኛሽም እንግዲህ የስራችን አጋር ስለሆነ በአንድ ዓላማ እንደምትቆሙ እምነት አለኝ። አዎ፣ በሚገባ።
ስለ ሰርጋችሁ ደግሞ ማሰብ አይጠበቅባችሁም። ድል ባለ ሰርግ እንድራችኋለን። ቴንክ ዩ በጣም እናመሰግናለን። አንድ ጊዜ ጤና ይስጥልኝ ፕሮፌሰር። ተስማምታለች ስራውን ለመስራት ከኛ ጋር ለመሆን ፍላጎት እንዳላት ሙሉ ዝግጁነት እንዳለ አረጋግጫለሁ። ትክክል። ኧረ ምንም አያሳስብ። እሺ መልካም ጊዜ። እሺ እሺ ፕሮፌሰር። የጥሩ ምስጢረኛሽን ትክክለኛ ማንነት የሚያሳይ ወርቃማ ማስረጃ ነው። ይህን ቆንጆ ፎቶግራፍ ከጽሁፍሽ ጎን አኑሪ። የይቅርታ ማስተባበያ ጽሁፍሽን እንደጨረስሽ ደጋግሜ ማንበብ ፈልጋለሁ። አንድ ነገር ላስቸግርሽ ነበር። እሺ ምን ነበር? እንትን አለ ሁለት ሰው ሚዝ እስኪ ልሽ አዎ አለ አለ ምት ዛሬ ነው? አዎ አለ። እሺ ቆይ መጣው ነግሻለሁ። እሺ አለም አለም አንድ ያናግረኝ። አለም ሰለሞን ታደሰ የሚባል ሰው ታውቃለህ? ደግሞ ከሱ ምን ፈለግሽ? ባለፈው ከተማሪዋ ጋር ታየህበት የተባለ ሆቴል በሱ ስም ነበር የተያዘው። ነገሮችን በራሴ መንገድ አጣርቻለሁ። ባለፈው ስለተናገርኩ ይቅርታ። ከዚህ በኋላ እቅድ ካለ ልረዳ ዝግጁ ነኝ። ደራደራስ ወይ እንዳትገባ ማን ይከለከላል? ከላይ ከዲኑ ነው። እባክህ አለምዬ እንዳትገባ ተከልክለሃል እኮ። ለምን እንደማልገባ ልጠይቀዋ። እሱ ምክንያቱንም እኛ አናውቅም። እባክህ አለምዬ እባክህ። አንድ ሰው ይተወኝ። ምንድን ነው እኮ ላናግረዋ ሰውዬው። አንድ ሰው ይተወኝ። ሂጂ ላናግረው። አንዴ ላናግረው ነው መጣ። አንዱ እንዳት ከስራ አባረራችሁ ማለት ነው? እሳቸውን አናግራቸዋለሁ። እኔ ምን ስለ መምህሩ ብልግና ጉዳይ ለምንድን ነው ያልተጻፈው? ምክንያቱም አረግ የተባለው ነገር በጠቅላላ ውሸት ስለሆነ እኮ። በምን ማስረጃ? ይኸውልህ አለቃ፣ ነገሩ በጠቅላላ የተቀነባበረ ሴራ ነው። ይህንን ደግሞ እኔ አረጋግጫለሁ።
መቼም ጭራሽ አይንሽ ካልታወረ በስተቀር ከፎቶግራፍ ማስረጃ ሌላ ማስረጃ ይኖራል ብዬ አላስብም። ፎቶግራፈሩ እንደውም ልታመሰግነው ነው የሚገባው። ምክንያቱም ከስህተት ነው ድርጅትን ያዳነው። ፍቅር ነገሩን እንደ ቀልድ ነው ያየሽው። ብዙ ነገሮችን መታገስ እችላለሁ፣ ይህን ግን ጭራሽ ማለፍ አልችልም። ስለዚህ አሁኑኑ ይሄ ጽሑፍ ይታተምና ይውጣ። አልችልም አቶ ድማ፣ አይን እያየ እውነትን መሸጥ አልችልም። አንቺ አለቃዬም ቀረና ውድማ በትንሽ ቆይተሽ እንደሻው የሚለውንም ጨምርበታል። ውድማ እንደሻው አትይኝም እንዴ? እኔ ካንቺ ጋር መነጨቃጨቀኝ። ሌሎቹ እኮ ጸሐፊዎችም አሉ። አበበም ከበደም ሌሎቹም ይጽፉታል። እንዳንቺ ላይ ጽፉት ይችላል እንጂ ምን አከራከረኝ ካንቺ ጋር? አሁን ነው ለአንዴና ለመጨረሻ ጊዜ ቢሮዬን ልቀቂና ውጭልኝ። ጭራሽ ቢሮዬን እንደፈለግሽ መፈንጫ ማድረግሽ ሳያንስ ውድማ አገሪቷ ሊጠቅሙ የሚችሉ ሳይበቅሉ ክስ አቅርቤ ነበር። ማንም ይሰማል? ይህ ባለፈው ያንተን ክስ አቅርቤ እና መቼም ይሄንን እያያችሁ እናንተ ዝም ካላችሁ በጣም ከባድ ነው። የሀገር ተጠያቂ የምትሆኑት እናንተ ያለው ነገር ሄሎ፣ ጤና ይስጥልኝ ፕሮፌሰር። ጤና ይስጥልኝ። ከክልሉ ትምህርት ቢሮ ነው የምደውልልህ። በእርሶ ዩኒቨርሲቲ ውስጥ መምህር በሆነው በመምህር አለም ተሰማ ተበድያለሁ የሚል ክስ ቀርቦበታል እና ጉዳዩን ቀርበው እንዲያስረዱ ትዕዛዝ ለመስጠት ያክል ነው። እሺ፣ ምንም ችግር የለም። ባላችሁኝ ሰዓት መጥቼ አስረዳለሁ። እሺ፣ እሺ። ማዘር ከጨረስን መሄድ አለብኝ። አንተ ጤነኛ አይደለም እንዴ? ወዴት ነው የምትሄደው? እንደዚህ ተሰብረው። ወሳኝ ቀጠሮ አለብኝ። የምን ቀጠሮ ነው? ከማን ጋር ነውስ? ግዴላችሁም ልሂድ። ወይኔ ጉዴ! እኔ ጌታ፣ ሁሉም ነገር የተፈጠረው በእኔ ምክንያት ነው። በጣም ይቅርታ። ምን አለ መንጃ ፈቃዱ በቀረብኝ ዛሬ። ለማንኛውም ለትብብራችሁ እናመሰግናለን። መሄድ ትችላላችሁ። እንዴ የሆነ ነገር ማድረግ አለብን። የሆነ ነገር ሳናደርግ ወዴት ነው የምንሄደው? እርግጠኛ ነህ? ምንም ሳናግዝ ሳይሻለው እንዴት ብለን እንሄዳለን? ችግር የለም፣ መሄድ ትችላላችሁ። አይዞን ይሻላል። አይዞን። እንግዲህ እስከዚህ ሰዓት ጠብቀ ነው ካልመጣ ያው በሰራው ስራ እፍረት ተሰምቶታል ማለት ነው። ምን ጠረጠራለህ?
ሆን ብሎ እኮ ነው የሚያደርገው። ግቢ ውስጥ ከተማሪዎች ጋር ባደረገው ብልግና ቅሌት ስላባረን ሆን ብሎ እኔን ለመበቀል እንጂ ሌላ ጉዳይ እኮ ያለ አይመስለኝም። ካላስቸገርኳችሁ ነው የሚሄድ ሰዓት የለኝም። አገሬ ጊዜንና ጭንቅላቴን ትፈልጋለች። ይቻላል። ይቅርታ ፕሮፌሰር፣ ለዚህ ለማይረባ ነገር እርስዎ ማስቸገር አልነበረም። ምንም ማለት ነው። ስራችሁን አልሰራችሁ። መልካም። እሺ ለመሆኑ ምን ስትሆን የመኪና ሲሳይ ሆንክ? ለምን መንገድን እያየ አትራምድም? እኔማ መንገድን እያየው ነበር የሄድኩት። በእኔ መንገድ መጡብኝ እንጂ። ምናልባት አንተው ተሳስተ መንገዳቸው ውስጥ ገብተባቸው እንዳይሆን። ሰለሞን፣ ለጠይቀኝ ስለመጣ አመሰግናለሁ። ያው ሩቅ ብቻ መመልከት ዋጋው ከባድ ነው። መቼም ቅርብ አስቦ ሆድ ከመሙላት ሩቅ አስቦ ጾም ማደር አይሻልም? ምን ለማለት ፈልገሽ ነው? ማለት የፈለኩትማ ሰለሞን። አቤት። ቤቱ ሩቅ ነው፣ ለምን አትሄድም? ልክ ነህ። ሳይነጋብኝ ብሄድ ይሻላል። ደህና ነኝ። ስማኝማ፣ ከአቶ አብርሃም ውጭ ግን ሌላ የምትጠራጠረው ሰው የለም? በደንብ አለ። ማንን? የተከበሩት አቶ አብርሃምን። ምንድን ነው ስለሳቸው ነገር ሲወራ ሁላችሁም መስማት የማትፈልጉት? መልካም ሰው ስለሚመስሉ ነው? ለነገሩ እንኳን ለሌላ ለልጃቸውም አልተመለሱም። ልጃቸው ምን አሳብዶ አይደለን የቤት አስቀመጧት? ሌላው ይኸውልሽ ፍቅር፣ ሌላው ነገር ሰውየው ሴት ልጅ አለ። አዎ የት እንደደበቃት አላውቅም። አዎ ከፍተኛ ሚስጥር ቢኖራት ነው የደበቃት። ስለዚህ እሷንም ድረሽባት። ይስጥልኝ። የአቶ አብርሃም ቤት ነው? አዎ ልክ ነሽ። እሺ ውስጥ ገብተን ለምን አናወራም? ግድ የለም እዚሁ ይሻለናል። ጭራሽ በቤቴ መተሽ ማዚያ ያምርሻል እንዴ? አሁን ምን ፈለግሽ? አይ በዚህ ሳልፍ እኮ ትዝ ብሎኝ ነው። የትውልድ ጓደኛ ነኝ የትምህርት ቤቷ። ካለች ሰላም ልበላት። ዛሬ በግራ ጎንሽ ነው መሰለኝ የተነሳሽው። ስለምን ትውልድ ነው የምታወሪ? በዚህ ስም የምትጠራ ሴት እዚህ ቤት ውስጥ የለችም። የአቶ አብርሃም ቤት ነው አይደለ? ወየው አልኩሽ እኮ። ታዲያ ትውልድ የምትባል ልጅ የላቸው? ስለምን ልጅ ነው የምታወሪው አንቺ ሴት? ይኸውልሽ በዚህ ጥፍ ስትይ መድኃኒዓለም ቤተ ክርስቲያን አለ። ገብተሽ ተሳለሚ፣ ባይሆን እሱ ያረጋጋሻል። ጋሼ የትውልድ ጓደኛ ነኝ የምትል አንዲት ሴት መታ ነበር። አባባ ገብረሃናም ባንዲራውን ይዘው ተራራውን ሲወጡ ህዝቡ ተከተላቸው። ኢትዮጵያ ለዘላለም ትኑር፣ ኢትዮጵያ ለዘላለም ትኑር እያሉ ወደ ህዝቡ ሲጮሁ ህዝቡም ተቀበላቸው።
እንዴት ነህ? እየበረታ ነው? አሁን ደህና ነኝ። ደግሞ ታሪክ ለልጅ ብቻ ነው ያለው ማን ነው? ማዳመጥ የምትፈልጊ ከሆነማ ሀገራችን እኮ ብዙ የሚደመጥ ታሪክ አላት። ታሪክ የሚያጣምም እንጂ መች የሚያዳምጥ ትውልድ ተፈጠረና። ግድ የለም ማቃናቱ ላይ ብቻ ፎከስ እናርግ። እኔ የምልህ ግን እርግጠኛ ነህ? ምን? አቶ አብርሃም ልጅ እንዳላቸው? ልጅቷ እኮ የኔ ተማሪ ነበረች። እና ታዲያ እንዴት ሰራተኛ ምንም ሳትደናበር እንደዛ ትመልስልኛለች? ሄሎ ሄሎ፣ ፕሮፌሰር አብርሃም ዛሬ ቤቴ መጥተሽ ነበር አሉ። በሰላም ነው? ለማንኛውም ቤቴ ብጋብዝሽ ደስ ይለኛል። ምናልባት ማወቅ የምትፈልጊው ነገር ካለ እኔ ብነግርሽ ነው የሚሻለው። ምን ነው ተሳሳትኩ እንዴ ክብርት ጋዜጠኛው? አይ ችግር የለውም፣ ነገ ጧት እመጣለሁ። ቤቴ ልጋብዝሽ እኮ ነው የሚለው። ለምንድን ነው? ምን አውቃለሁ፣ መምጣቴን አውቋል። መቼም ደግ ነገር አስቦ አይሆንም። ብቻ ምንም ቢሆን የምጠይቀውን ጥያቄ አይኑን እያየው ነው መጠየቅ የምፈልገው። አረፍ በይ። የዘንድሮ ልጆች የምታደርጉትን አታውቁ። እጅግ በጣም ትቸኩላላችሁ። መቼስ ምን ይደረግ እድሜያችሁ አለ። እኛ እናስተምራችሁ እንጂ። አየሽ፣ አንድ አሽከርካሪ መኪናውን ይዞ በሚያሽከረክርበት ጊዜ መሪውን የያዘው ሹፌር ተሳፋሪ ወደ ፈለገበት ቦታ የሚያደርሰው እሱ በሚመቸው መንገድ ብቻ ነው። እንዳንቺ አይነት ወጣት ግን መመላለስ በለመዱበት መንገድ ካላደረስከን እያላችሁ ታስቸገራላችሁ። እሺ ምን ልርዳሽ? ስለ ትውልድ አንዳንድ ነገር ማወቅ ፈልጌ ነበር። ትውልድ? ማናት ትውልድ? ትውልድ የምትባል ልጅ የሉትም? ልጅ አልሽ? እንዳፍሽ ባደረገልኝና በሆነልኝ። እኔና ባለቤቴ ከተጋባን ጀምሮ ምንም አይነት ፍሬ አላፈራም። ባለቤቴም ከዚህ ደረጃ ላይ ነው ወድቃ የሞተችው። አንቺ እንደምትይው ምንም አይነት ልጅ የለኝ። ቢኖረኝ በምን ደስታዬ ነበር። እዚህ እንዳልመጣ ስለፈለገ ራሱ ነው መኪና ያስገጨኝ። ከሱ ውጪ ማንም ጉዳት ሊያደርስብኝ አይችልም። መምህር አለ ስለምትናገረው ነገር እርግጠኛ ይሆንክ አይመስለኝ። እርግጠኛ ነኝ። እኔ ክሱ ከእንደገና እንዲታይልኝ እፈልጋለሁ። እሺ ፕሮግራማችሁን ልወቅና ድጋሚ ኬዙ እንዲታይልህ አደርጋለሁ። እሺ አመሰግናለሁ። እሺ ትንሽ ነገር በአፍሽ ከመሳሪያ ሳትሄጂ? አይ መሄድ ነው የምፈልገው አቶ አብርሃም። እስካሁን ባለማወቅ ለተፈጠረው ችግር በጣም ይቅርታ። ምንም ችግር የለም። እርሱም ለነበሩት ትዕግስት ላቅ ያለ ምስጋና አለ። ሻይ ቡና ብትይ ግን ደስ ይለኝ ነበር። በቃ ልሂድ። እሺ
ሄሎ ጤና ይስጥልኝ። አቤት እንዴት ነው ድጋሚ ሲመጣ ክሱ የምትቀበሉት? እሺ ለማንኛውም አሁን ስራ ነኝ። ቀጠሮ ያዙልና ደውሉልኝ። ሜሪ አለች ውጪ። ሜሪ 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 አስቴር ሜሪ ሜሪ የለችም። ሜሪ ሜሪ እኔ አቶ አብርሃም ነው የምጠረጥረው። አብርሃም ማን ነው? ከዚህ በፊት የማስተርበት ዩኒቨርሲቲ ዲን ናቸው። ከዚህ በፊት ግጭት ነበራችሁ? አዎ፣ እኔ ምንም በማላውቀው ጉዳይ ከዩኒቨርሲቲው እንድባረር ተደረገ። እሳቸው ስለመሆናቸው ማስረጃ ወይም ምስክር አለ? በዚህ ሰዓት ምንም ማስረጃ ላይኖረኝ ይችላል፣ ግን ከእሳቸው ውጪ ማንም ጠላት የለኝም እዚህ ሀገር። ስንት ዓመት ሙሉ ኖሬያለሁ። ማንም ከእሳቸው ውጪ እኔን ሊያጠቃ የሚመጣ የለም። ፈልጋችኋል? ሰፈር ከጎረቤት ፈልጋችኋል? እንዴ ያልፈለግንበት ያልዞርንበት ቦታ የለም። የአካባቢው ሰው ሁሉ የተሯሯጠ ነው የፈለጋት። እቺ ልጅ ከ5 ዓመት ልጅ ነች። የትም የምትሄድ አትችልም። ቤት ትጫወታለች፣ እኔ ጋር ትመጣለች። ይሄ ሆን ተብሎ ተቀነባብሮ ያደረጉት ነገር ነው። ሄሎ አብርሃም፣ እባክህ ልጄን ስጠኝ። ልጄ መልስልኝ። እኔን እንደፈለክ ማድረግ ትችላለህ። እሷን ግን እዚህ ነገር ውስጥ አትክተታት። በዞኖቹ ልፊያ የሚጎዳው ሳርኖ ሲባል አልሰማም። ለማንኛውም ስለምትለው ጉዳይ እኔ መረጃ የለኝም። ይኸውልህ አብርሃም፣ ሰውየው ማንነት አልደረስኩበትም በጭራሽ። ግን ይኸው ከፍተኛ የመንግስት ባለስልጣን የራሴ የሆነው ሆስፒታል በሚስጥር አለ። ሆስፒታሉ ማየት እንዳለ አላውቅም። ሰውየው ሴት ልጅ አለ። አንቺ እንደምትዩ ምንም አይነት ልጅ የለም። አሳብዶ አይደለም የቤት አስቀመጧት። ኢንስፔክተር፣ በፈለጋችሁኝ ሰዓት ልመጣ እችላለሁ። ፕሮፌሰር አብርሃም፣ ስላስቸገሩን ይቅርታ። ስለተወበረው ደግሞ እናመሰግናለን። ምንም ማለት አይደለም። አመሰግናለሁ። መቼም ፈራሁት ጉዴን መቼስ ተረተርኩት መንገድ ልትረግ እንጂ ቀኔን መች ነጠቀኝ አልኩት ያለ እናት ሙቀቴ ከኔው የወሰደች ጌጤን ሳታውቀው ተሰዋች ያለ እናት ሙቀቴ ከኔው የወሰደች ፍቅሬን ሳታውቀው ተሰዋች በልፍረድ አንተ አምላክ በልፍረድ ግድ የለም ያልከው መች ሊታጠር ያሰመርከው እውነት የጻፍከው ወደፊት ባሰት ኪስ ዲዳይና ተስፋ ቃላት አልቀጠፈች በኔው ተናጋሪ ክፉዋን አትስጠኝ ከክፋትን ጥቃት አንተ
ያስተካከሰኝ አልችልም እሷን አጥቼ ንጹዋን ነፍሴን ገፍቼ የዘመን የጥበብ ትጉ ሐሰት ነው ንግስና ወጉ ቢቀልል ክፉ ደመና ብዥታው ጊዜ ሆነና እምነቷ ሲያቺ ሳምራዊ ገለጠው ያን ሰማያዊ 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 እዚሁ ጠብቀኝ መጣ በጣም ይቅርታ ከመሸ መጣው። ችግር የለም ልርዳሽ። እስቲ ባለፈው ከሜሪ ጋር ሲጫወት ያየሽው ሰውዬ ከነዚህ ውስጥ ነው? እስቲ በደምዩ
ኧረ ዳይተኛው ይሄ ቤቴ ድረስ መጥቶ እኮ ነው የደበደበኝ። አምልጬ ነው የመጣሁት። አዎ እንዴ መንግስት ባለበት ሀገር እንደዚህ ይደረጋል በገዛ ቤቴ? እሺ አርጎ ሄሎ፣ እንዴት ነህ አለም? ምን አዲስ ነገር አለ? እስካሁን ልጅ አልተገኘችም። እንደማድረግ ግራ ገብቶኛል። ተረጋጋ አለም። ልጅ ምንም አትሆንም። እንዴት ነው የምረጋጋው? ልጅ አይደለም የጠፋችው? ቆይ እንዴት ነው የምታስበው? ያደራ ልጅ እኮ ነች። አለም፣ እኔ እንደዛ ማለት ፈልጌ አይደለም። ደግሞ ትናንት ማታ መምህር ሰለሞንን ቤቱ ድረስ ሄደ ደበደብከው አሉ። ገና ጨፈጭፈዋለሁ። በስሜታዊነት እየተጓዝክ ነገሮችን አታክብዳቸው። ዞሮ ገመዱ አንተኑ እንዳይጠል። ይኸውልህ በልጄ የመጣ ምንም ነገር ከማድረግ ወደ ኋላ አለ። በዚህ ሰዓት አንተን መምከርም ማስረዳትም ከባድ ነው። ለማንኛውም ከስራ ስወጣ ቤት እንገናኝ። ምን እንደማደርግ አላውቅም። ልጄ ከጠፋች ቀናቶች ተቆጠሩ። እኔ ግን ምንም ነገር አላደረኩም። ይኸውልህ አለም፣ ልጅህን እናገኛታለን፣ ግን መጀመሪያ እሱን ለማድረግ ትውልድን ማግኘት አለብን። እኔ በዚህ ሰዓት ከልጄ ውጭ ምንም ነገር ማሰብ አልፈልግም። ስለ ትውልድማ ማሰብ አለብህ። ተዋጠልህም አልተዋጠልህም የልጅህ ህልውና ያለው የትውልድ መገኘት ላይ ነው። እና ትውልድን በዚህ ሰዓት የት ብለን ነው የምንፈልጋት? ሰውየው የት እንደደበቃት በምን እናውቃለን? እንዴ ከሱ ቤት ውጭ የትም አትሆንም። እንዴት? ሰውየው ጅል ይመስላል እንዴ? ያንን ሁሉ ሚስጥሩን የያዘችውን ልጅማ ከጉያው አያርቃት። ወደዛ ቤት ተመልሼ መሄድ ከቻልኩኝ አንድ ነገር አላጣም። ምንም አይነት ጉዳት ላደርስብሽ አልፈልግም። ለምጠይቅሽ ጥያቄ ብቻ መልስ ስጪኝ። ይህን ሰው ታውቂዋለሽ? ይኸውልሽ በዚህ ሁኔታ ምንም መተማመን አንችልም። የ5 ዓመት ልጅ የህይወት ጉዳይ ነው። እባክሽን እርጅኝ። የልጅ ህይወት አደጋ ላይ ነው። የምትለውን ሰውዬው በህይወቴ ሁለቴ ብቻ ነው ያየሁት። ይኸውልሽ የድብቅ እጮኛሽ እንኳን ቢሆን ሚስጥራችሁን እንጠብቅላችኋለን። ይሄ ጉዳይ አንቺ ጋር ለምን እንደመጣ ብቻ ንገሪኝ። ሰውዬውን አላውቅም አልኩህ እኮ። አንዲት ህፃን ልጅ ለህክምና መታ ነው። እሱን ለያዝ ነው የመጣው። ህፃን ልጅ እቺ ነች? ለምንድን ነበር የመጣችው? ጉዳት ደርሶባታል። ቅርታ የልጄ ጉዳይ ሆኖብኝ ነው እዚህ ተንከራተትን ያለ ነው። ቅርታ አሁን ይመጣሉ። እሺ አሁን ከቤት ይውጣልኝ። ቆይ
ቆይ ሁሉ የህክምና መሳሪያ እንዴት እዚህ እንወስዳለን? ምንድን ነው አንቺ የምትሰሪው? እሱ አንተን አይመለከትም። ሌሊት ያደከምከኝ ይበቃል። አሁን ውጣልኝ። እዛ ጫካ ግቢ እኔ ፕሮፌሰር አብርሃም እና መምህር ሰለሞን ብዙ መጥፎ ታሪኮች ሰርተዋል። ከአቶ አብርሃም ጋር ምንድን ነው ግንኙነታችሁ? ልጄን የት ነው ያደርጋችኋት? ንገሪኝ፣ ልጄን የት ነው ያደርጋችኋት? ከእናቷ ሞት በኋላ ብዙዎቻችን አይተናት አናውቅም። ሞታለችም ይባላል፣ ግን እርግጠኛ አይደለሁም። ብቻ ረጅም ጊዜ ሆኗል እዚህ ሰፈር ከታየች። ግን እዚህ ትኖር ነበር እስከ ዛሬ? ትኖር እንደነበር እርግጠኛ ነኝ፣ ግን ከእናቷ ሞት በኋላ ታይታ አትታወቅም።
ትውልድ ፍቅር እባላለሁ። አይዞሽ እሺ። ደህና ነሽ? አሁን ይኸውልሽ መሄድ አለብን። እሺ አይዞሽ፣ እኔ እረዳሻለሁ፣ አልጎዳሽም። ነይ ነይ፣ አሁን መሄድ አለብን። አይዞሽ። ኧረ አንተ ሰው የሰው አንድ ነገር እንዳይሆንብህ ልቀቀው። በቃ ጨርሳል። አመሰግናለሁ። ሂድልኝ እንደሆነ። እሺ ካልክ የት ነው ያደረጋችሁት? ንገረኝ። ከዚህ በላይ እንድጎዳ አታድርገኝ። የት ነው ያደረጋችኋት? ትሰማኛለህ? እኔ ከአንተ ምንም የምፈልገው ነገር የለም። ንገረኝ። ያደረገችው ስማ፣ የመጨረሻ አማራጭ ይሆናል እንጂ ልጄን የት እንዳለች ሳትነግረኝ አልለቅህም። ንገረኝ። የኔ ደስታ ነጥቀህ ያንተን ደስታ እያየሁ ዝም ብል ይመስላል? ዘመኔ አይደለሁም። እነዛ ጃሪዎች ራሳቸው ፕላን አድርገን የገደሏት። አንተ ግን ለነሱ ሚስጥር ትደብቅላቸዋል አይደል? ንገረኝ፣ የት ነው ያደረጋችሁት? ገድለናታል። ጋሽዬ እርሶ ነው? ጋሽዬ ሄሎ ሄሎ አለም፣ ይኸውልህ ትውልድ እኔ ጋር ናት ያለችው። ይዣት ወጥቻለሁ። አሁን በምልክልህ አድራሻ ቶሎ ነው። እሺ እመጣለሁ። እሺ ደግሞ ምን ሆንሽ? ምን አንቺ እንከፍ! ቆይ መጣሁልሽ ደደብ። አባትሽ ክፉ እንደሆነ አውቃለሁ። ይኸውልሽ ልጄን ወስዶ የት እንደደበቃት አላውቅም። እባክሽን የምታውቂው ነገር ካለ ንገርኝ እባክሽን። ትውልድ አለም ነኝ፣ አስታውሽ፣ የአንቺ መምህር። ይኸውልሽ ልጄን ከጠፋች 2 ቀን ሊሆናት ነው። እባክሽን። ምንድን ነው ያደረገሽ? ምንድን ነው የሆንሽው? ማን አባሽ ነበር እዚህ መጥቶ ነበር? ኧረ ጋሽዬ ማንም አልመጣም። ማንም አልመጣም። ትኛለሽ? ምንድን ነው የሆንሽው? አባትሽ ምን
ሄሎ፣ አቶ አብርሃም ልጅህ እኔ ጋር ነች። ልጅህን እሰጥሃለሁ፣ ልጅህን ትመልስልኛለህ። አንተ የተረገምክ! ቆይ እሰራልሃለሁ። እኔ አይደለሁ ሄሎ፣ ሰሙኛላችሁ? አሁኑ ልጅቷን ወደ ቦታ መልሱ። አዎ፣ በአስቸኳይ እንድታደርጉ ነው የምፈልገው። እኔ አይደለሁ። አገኛችሁት? እሷንስ አገኛችኋት? በጣም ጥሩ። ይኸው እኔ ዋናው የምፈልገው ነገር እንዳይሞትና እንዳይድን አድርጋችሁ ስብልብሩን አወጣችሁ ጣሉ። በእንደዚህ አይነት ከባድ እርምጃ ትጓዛለህ ብዬ አላሰብኩም ነበር። አንተን መናቄ ከፍተኛ ስህተት ነው የሰራው። አንቺ ከቤት እንዳትውጭ የተነጋገርነውን ነገር ሁሉ ረስተሽዋል አይደለም? ቆይ ግድ ቤት እንግባና ሁሉን ነገር ታስታውሻለሽ። ኢንስፔክተር እንኳን መጣችሁ። ይሄ ዱርዬ ሌባ ልጄን ዘርፎ ሊወጣ ሲል እኮ ነው የደረስኩበት። ያዙልኝ እባካችሁ፣ ያዙልኝ። ደግመሽ ደጋግመሽ ድሮም እኮ ኮራብሻል። ያኔ ከስራ ስትወጪ ድርጅት ሁሉ ሊዘጋ ነበር። በእውነት በጣም ኮራብሻለሁ። አሁን ነው ይታተም። ሄሎ፣ የት ነህ? እሺ፣ ምን ነገር ጉዳይ አለ? ስትወጣ ደውልልኝ። ባይ
መቼም ፈራሁት ጉዴን መቼስ ጠረጠርኩት መንገድ ልጥረግ እንጂ ቀኔን መች ነጠቀኝ አልኩት ያለ እናት ሙቀቴ ከኔው የወሰደች ጌታ Mm-hmm.